ሩታችን እንግዲህ አብርሃም አልፈልግሽም አይንሽም ማየት አልፈልግም ሂጂ ከዚህ ሲላት እሷም እንግዲህ በአዲስ ነገር መታለችኛ ጀግና የኛ እንቁ ማለት ነው። መቼም የማትደፈረዋ የኛ እንቁ ዛሬም በአዲስ ነገር መታለች። ጓደኛም እንዳላት ታውቋል ማለት ነው። ሌላ ጓደኛ አላት። አሁን ጓደኛ ይዛለች እየተባለ ይገኛል። ትያዝ ምንም አላጠፋችም ሩታ ጓደኛ ትያዝ ታግባ ራሱ እኔ ደስ ይለኛል። እውነት ለመናገር ሩታ በታገባ እኔ እውነት ለመናገር ከሆነ ደስ ነው የሚለኝ። ለምን ብትሉ በቃ አብርሃም ናቃቸው እኮ አብርሃም ከዚህ በላይ እንዴት የሚንቃት በቀደም ራሱ በጣም ነው ያዘነችኝ። ሄርሜላና ሩታ ዛቆመው ፍቅርን አቅፏት እስካሁን እዚህ ናችሁ እንዴ ምናምን ሲላቸው እውነት ለመናገር ከሆነ በቃ ውሻ ነው ያረጋችሁ ውሻ። አብርሃም እንደዚህ ማድረግ የለበትም። ስለዚህ ደግሞ እኛ የሩትዬ ደጋፊዎች አለንላት ከአጠገቧም ቆምላታለን። እሷ ማግባት አለባት። እኛም ይሄ ነገር መደገፍ አለብን። አዲሱ ፍቅረኛዋ ሲመጣ እኛ ራሱ በቃ በደስታ መቀበል አለብን። ለምን የሩትዬ ደስታ እኛም ደስታ ስለሆነ እኛ የሷን ደስታ ነው የምንፈልገው። አብርሃም መቼስ አልፈልግሽም እንጂ ከዚህ ብሏታል። በቃ አባሯታል። እንደ ውሻ ነው ያረጋት አብርሃም ውሻ ይሁንና እንደ ውሻ ነው ያረጋት እውነት ለመናገር ከሆነ። ስለዚህ እሷ ደግሞ አሁን አዲሷን ፍቅረኛዋን ይዛ ስትመጣኛ ደግሞ ካጠገበሽ ነን ከጎንሽ ነን ማለት አለብን ማለት ነው። አብርሃምም እንግዲህ ይሄን ነገር ሲሰማ በጣም የተናደደው ለምንድን ነው እንደዚህ የምታደርገው ካለኔ እኮ የላትም ካለኔ ፈላጊ የላትም ሲል ተናግሯል። ሩታን እኮ ለምነ ማግባት ያለብህ አንተ ነበርክ፣ ግን እሷ ለምነ ራሷን ርካሽ ዝቅ አደረገች ማለት ነው። የልዑሌ እናት በጣም ነው የምንወድሽ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።